በአዲስ አበባ ውስጥ ፋብሪካ ተብለው የሚጠሩ ሰፈሮች በሙሉ እውነት ፋብሪካዎች ናቸው ወይስ ስሙ ብቻ ነው የቀረው? ዛሬ የሰፈሮቹን ሚስጥርና ጥሩ ታሪክ ይዤላችሁ ቀርብ ያለኝ፣ አብራችሁን ቆዩ። አሁን የምንገኝበት ቦታ ኃይሌ ጋርመንት በመባል የሚታወቅ ነው። ስለ ኃይሌ ጋርመንት አካባቢ ደግሞ የተወሰነ ነገር እነግራችኋለሁ። የኃይሌ ጋርመንት መጠሪያ የመጣው በአካባቢው ከተቋቋመው የጨርቃጨርቅ ፋብሪካ ሊሆን ይችላል። ይህ ፋብሪካ የተቋቋመው ራቅ ያለ ጊዜ ያስቆጠረ ቢሆንም በወቅቱ በከተማው መስፋፋት ተከስቶ ከነበረው የኢንዱስትሪ እንቅስቃሴዎች አንዱ ነበር። የሰፈሩ እድገት ይህ አካባቢ በንፋስ ስልክ ላፍቶ ክፍለ ከተማ የሚገኝ በ1980ዎቹ የነበረውን የከተማ ልማትና የቤት እጥረት ለመቅረፍ በተደረጉ ጥረቶች አማካኝነት ነው በሰፊው ሊለማ የቻለው። የኃይሌ ጋርመንት ፋብሪካ መገንባት አካባቢ ከገጠር መልክ ወደ ከተማነት እንዲሸጋገርና የኢንዱስትሪና የመኖሪያ ድብልቅ ቦታ እንዲሆን ትልቅ ሚና ተጫውቷል። ምንም እንኳን ፋብሪካው ዛሬ እንደቀድሞ በጨርቃጨርቅ ስራ ላይ ብቻ ባይሆንም የአካባቢው ነዋሪዎችና በአጠቃላይ የአዲስ አበባ ሕዝብ ይህንን ሰፈር በፋብሪካው ስም ኃይሌ ጋርመንት ብለው መጥራቱን ቀጥለዋል። ዛሬ አካባቢው በንግድ እንቅስቃሴና በሕዝብ ብዛትና በከተማዋ የትራንስፖርት መስመሮች ተፈላጊ የከተማ ክፍል ሆኗል። አሁን ደግሞ እየተመለከትን ያለው የነዳጅ ሰልፍ ይወራ ፊት ለፊት እየተመለከትን ያለው መኪኖቹ ማለት ነው። በኢትዮጵያ ውስጥ የነዳጅ ዋጋና የነዳጁን አሞላል ስርዓትን በተመለከተ ወቅታዊ መረጃዎች እንደሚከተሉ ልንገራችሁ። በኢትዮጵያ ያለውን የነዳጅ ዋጋና የነዳጅ አሞላል ስርዓቱ እንዴት እንደሚሞላ የተወሰነ ነገር ልግለጽላችሁ። የመንግስት የንግድና ቀጠናዊ ትስስር ሚኒስቴር እንደገለጸው በአሁኑ ወቅት በአዲስ አበባ ለተጠቃሚዎች የሚሸጠው የነዳጅ ዋጋ የሚከተለው ነው። ቤንዚን በሊትር 167 ብር ከ41 ሳንቲም፣ ናፍጣ ወይም ደግሞ ዲዝል በሊትር 180 ብር ከ46 ሳንቲም ነው ማለት ነው የሚሸጠው። በኢትዮጵያ ነዳጅ ማደያ ላይ ነዳጅ ለመቅዳት የዲጂታል ክፍያ ስርዓትን መጠቀም የግድ ነው። የነዳጅ አሞላል ስርዓቱ የሚከተሉትን ህጎች ያካትታል። ዲጂታል ክፍያ ብቻ። በአብዛኛዎቹ የነዳጅ ማደያዎች በጥሬ ገንዘብ ነዳጅ መቅዳት አይቻልም። ክፍያዎችን ለመፈጸም እንደ ቴሌብር ያሉ የዲጂታል ክፍያ አማራጮች ወይም ደግሞ በመንግስት የታወቁ ነዳጅ የሚል አለ የአፕሊኬሽን ማለት ነው። ነዳጅ ያሉ አፕሊኬሽኖችን መጠቀም ይጠበቅባቸዋል። ይህ ዲጂታል ክፍያ ስርዓት የተዘጋጀው የነዳጅ ዝውውርን ግልጽ ለማድረግ ብልሹ አሰራሮችን ለመከላከልና ህገ ወጥ የነዳጅ ንግድን ለመቆጣጠር ነው ይባላል። ስለ ነዳጅ ያለው ክትትሉ ደግሞ የነዳጅ አቅርቦቱ ከማከፋፈያ ጣቢያዎች እስከ ነዳጅ ማደያዎቹ ድረስ በዲጂታል ስርዓት ስለሚከታተሉት ነዳጅ ማደያዎቹ በቂ ክምችት ሲኖራቸውን አገልግሎት የሚሰጡት። የነዳጅ ዋጋው በዓለም አቀፍ የነዳጅ ዋጋ ለውጥ መሰረት በየጊዜው በመንግስት ሊሻሻል ስለሚችል ወቅታዊ መረጃዎች ከሚዲያ ወይም ደግሞ ከሚኒስትሪ ማስታወቂያዎች መከታተል ይጠበቅባቸዋል ማለት ነው። አጠቃላይ ስለ አሁን የነገርኳችሁ አጠቃላይ ስለ ነዳጅ አሞላልና እንዴት እንደሚከፈልና እንደገና ደግሞ እንዴት ማግኘት እንደሚቻል እየተወሰነውን የገለጽኩላችሁ ይመስለኛል። አሁን እንግዲህ ጉዟችንን እየቀጠልን እንገኛለን ወደፊት። በነገራችን ላይ ነዳጅ ሲጨምር በኢትዮጵያ የነዳጅ ዋጋ ሲጨምር በኢኮኖሚ እና በህይወታችን ላይ የሚያሳድረው ተጽዕኖ በጣም ሰፊ ነው። ዋጋ ሲጨምር የሚከተሉት ዋና ዋና ችግሮች ይከሰታሉ። የትራንስፖርትና የሸቀጣሸቀጥ ዋጋ መናር። ነዳጅ በተለይ ናፍጣ የትራንስፖርት ዘርፍ የጀርባ አጥንት ነው። ዋጋው ሲጨምር የትራንስፖርት ታሪፍ ይጨምራል። ሚኒባሶች፣ አውቶቡሶችና የጭነት ተሽከርካሪዎች ለሚያወጡት የነዳጅ ወጪ ማካካሻ ታሪፋቸውን ስለሚጨምሩ በቀጥታ በኪሶ ላይ ጫና ይፈጥራል። እንደገና ደግሞ የእቃዎች ዋጋ ይጨምራል። የምግብና ሌሎች መሰረታዊ ሸቀጣሸቀጦች ከክልል ወደ ከተማ የሚጓጓዙት በተሽከርካሪ ስለሆነ የትራንስፖርት ዋጋ መጨመሩ የእቃዎቹን ዋጋ በገበያ ላይ እንዲኖሩ ያደርጋል። በኑሮ ውድነት ላይ የሚፈጥረው ጫና ደግሞ ነዳጅ የሁሉም ነገር መሰረት በመሆኑ ዋጋ ሲጨምር በሌሎች አገልግሎቶችና ምርቶች ላይ ሰንሰለታማ የዋጋ ጭማሪ ይፈጥራል። ዝቅተኛ ያላቸው ገቢዎች ደግሞ በጣም ይጎዳሉ ማለት ነው። በተለይ ማብሰያ የሚል ነዳጅ ወይም ደግሞ ኬሮሲን በዝቅተኛ ገቢ የሚተዳደሩ ቤተሰቦችን ህይወት እጅግ በጣም ይጎዳል። ለኢኮኖሚያችን ደግሞ የሚፈጥረውን ፈተና ደግሞ እንመለከታለን። የውጭ ምንዛሬ እጥረት ሊያጋጥመን ይችላል። ኢትዮጵያ ነዳጅ የምታስገባ በዶላር ስለሆነ የነዳጅ ዋጋ በዓለም ገበያ ሲጨምር ወይም የነዳጅ ፍላጎት ሲያድግ ለነዳጅ ግዢ የሚውለው የውጭ ምንዛሬ መጠን ይጨምራል። ይህ ለሌሎች አስፈላጊ የሆኑ መድኃኒቶችና የፋብሪካ ማሽኖችን የሚውል የውጭ ምንዛሬ እንዲቀንስ ያደርጋል። ይህም ለሌሎች አስፈላጊ የሆኑ መድኃኒቶችና የፋብሪካ ማሽኖችን የሚል የውጭ ምንዛሬ እንዲቀንስ ያደርጋል። እንደገና ደግሞ የምርት ወጪ መጨመር። በግብርናና በግንባታ ዘርፍ ያሉ ማሽኖች በነዳጅ የሚሰሩ በመሆኑ የነዳጅ ዋጋ መጨመሩ አጠቃላይ የምርት ወጪን በመጨመር የሀገሪቱን እድገት ሊያዘጋየው ይችላል። መንግስት በነዳጅ ላይ የሚያደርገው ከፍተኛ ድጎማ በበጀት ላይ ትልቅ ጫና ስለፈጠረ በጀት ለመቆጠብ
ነዳጅ በድጎማ ሲቀርብ ለህገወጥ ንግድ ወይም ደግሞ ኮንትሮባንድ የተጋለጠ ስለሚሆን ዋጋውን ወደ ገበያ መርህ ለማምጣት ይሞከራል። በአጭሩ የነዳጅ ዋጋ ጭማሪ በአንድ በኩል የመንግስት የፋይናንስ ጫና ሊቀንስ ቢችልም በሌላ በኩል ግን በዜጎች የዕለት ተዕለት ኑሮ ከፍተኛ የዋጋ ንረትና የኢኮኖሚ ጫና ይፈጥራል። አሁንም እንግዲህ ጉዟችንን እንደቀጠልን እንገኛለን። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩ የፊት ለፊት የምትመለከቱት ተራራ በጣም እንደሚያምር በአዲስ አበባ ዙሪያ የሚገኙ ዋና ዋና ተራራዎችና ስለ እነርሱ የተወሰነ ነገር ልንገራችሁ። እንጦጦ ተራራ መገኛው በአዲስ አበባ ሰሜናዊ ክፍል ከከተማ መሃል በአጭር ርቀት ላይ ይገኛል። የአዲስ አበባ ጣራ ተብሎ የሚጠራው እንጦጦ የከተማዋን ውበት ከከፍታ ለማየት ምርጥ ቦታ ነው። በተራራው ላይ ታሪካዊ የቅዱስ ራጉኤል ቤተክርስቲያንና የአጼ ምኒልክ ቤተ መንግስት ይገኛል። በአሁኑ ወቅት ደግሞ እንደ ፓርክ ተለይቶ ለቱሪዝም እና ለቀዝቃዛ አየር መዳረሻነት እያገለገለ ይገኛል። እንጦጦ ፓርክም የሚገኘው እዚሁ አካባቢ ነው ማለት ነው። እንግዲህ አሁን ደግሞ የተወሰነውን ነገር ስለ የረር ተራራ ነገራቸዋለሁ። በአዲስ አበባ በስተ ምስራቅ አቅጣጫ በቢሾፍቱ ወይም ደግሞ ደብረ ዘይት መንገድ በኩል የሚገኝ ነው። ይህ ተራራ ከአዲስ አበባ ከተማ በጣም የሚታይ ረጅምና ጥንታዊ ነው። የረር ለተፈጥሮ ወዳጅና ለተራራ መውጣት ወይም ደግሞ ሃይኪንግ ስፖርት በጣም ተመራጭ ነው ተብሎ ይነገራል። ተራራው ላይ የተለያዩ እንስሳቶች ዝርያዎችና ጥንታዊ ቅርሶችን ይገኙበታል ተብሎ ይገመታል። ተራራው ላይ የተለያዩ የእንስሳት ዝርያዎችና ጥንታዊ ቅርሶች ይገኙበታል ተብሎ ይገመታል። አሁን ደግሞ የተወሰነ ስለ ፉሪ ተራራ ነገራቸዋለሁ። በአዲስ አበባ በደቡብ ምዕራብ አቅጣጫ በጀሞ መንገድ አካባቢ ይገኛል። አሁን ባለንበት አካባቢ ያለው ተራራ ማለት ነው። በአዲስ አበባ ከተማ ከሚገኙ ከፍተኛ ተራራዎች አንዱ ነው። ከፉሪ ተራራ ላይ ሆኖ መላውን የአዲስ አበባና በአካባቢ ያሉትን ስፍራዎች በግልጽ ማየት ይቻላል። በተለይ ለጥንካሬያቸውና እግር ጉዞ ለሚወዱ ስፖርተኞች ተመራጭ ነው ተብሎ ይገመታል ማለት ነው። እንግዲህ አሁን ደግሞ የተወሰነ ስለ የካ ተራራ ልንገራችሁ። በአዲስ አበባ ምስራቅ አቅጣጫ የካ ክፍለ ከተማ የሚገኝ ተራራ ነው። በደን የተሸፈኑና በአረንጓዴ ተፈጥሮ የተከበቡ ናቸው። እነዚህ ኮረብታዎች የከተማዋን እና የደን አካባቢዎችን ውህደት ለማሳየት ምርጥ ስፍራዎች ናቸው ለከተማችን ነዋሪዎች። ፊትለፊት እንግዲህ እየተጓዝን የምንገኘው ወደ መስታወት ፋብሪካ አካባቢ ነው። የተወሰነውን ነገር ስለ መስታወት ፋብሪካ ደግሞ ነግራቸዋለሁ። በየቀኑ የምንጠቀማቸው የቤታችንን ውበት የሚጠብቁ እና የከተማዎችን ህንፃ የሚያሳምሩ የመስታወት ውጤቶች ከየት ይመጣሉ ብለው አስበው ያውቃሉ? አሁን ደግሞ ይዘንላቸው የቀረብነው በአዲስ አበባ ኢንዱስትሪ ታሪክ ውስጥ ትልቅ ቦታ ያለውን ብዙዎች ስሙን የሚሰሙት ነገር ግን ውስጡ ምን እንደሚመስል የማያውቁትን የኢትዮጵያ መስታወት ፋብሪካ ነው። ከጥሬ ዕቃ እስከ ተጠናቀቀ ምርት ምን ያህል ጉልበትና ጥበብ ይፈልግ ይሆን? ዛሬ አብረን እንቃኘዋለን። የዚህ ፋብሪካ ታሪክ የጀመረው ገና በድሮ ዘመን ነው። ብዙዎች ፋብሪካው በተለያዩ ወቅቶች ምን አይነት ለውጦች እንዳሳየ ይረሳሉ። ይህ ፋብሪካ የኢትዮጵያ የማኒፋክቸሪንግ ኢንዱስትሪ አንዱ መሰረት ነው። የመስታወት ዝግጅት ማለት በቀላሉ አሸዋን ወደ መስታወትነት መቀየር ብቻ አይደለም። በከፍተኛ ሙቀት ውስጥ የሚካሄድ የኬሚስትሪና የኢንጂነሪንግ ጥበብ ነው። በዚህ ፋብሪካ ውስጥ የሚከናወነው ስራ በቀላሉ የሚታይ አይደለም። ጥሬ ዕቃዎች በከፍተኛ ሙቀት ይቀልጣሉ። ከዚያም ወደ ተለያዩ ቅርጾችና መጠኖች ይቀረጻሉ። ከትንሽ ብርጭቆ እስከ ግዙፍ መስታወት ሁሉም ጥንቃቄ በተሞላበት ሁኔታ ይከናወናል። ዛሬ ድረስ ለሀገሪቱ ገበያ የሚሰጠው አስተዋጽኦ ከፍተኛ ነው። ከውጭ የሚገቡ ምርቶችን በመተካት በብዙ ቤቶችና ቢሮዎች ውስጥ የምናያቸው የጥበብ ስራዎች መነሻው እዚህ ነው። ከኢኮኖሚ አንጻር ብቻ ሳይሆን ለአካባቢ ነዋሪዎች የፈጠረው የስራ እድል የሚዘነጋ አይደለም። ታዲያ ስለ መስታወት ፋብሪካ ይህንን ያውቁ ነበረ?
እንግዲህ የነበረን ቆይታ ይህንን ይመስላል። ስለ መስታወት ፋብሪካ፣ ስለ ከተራራ፣ እንደገና ደግሞ ስለ ኃይሌ ጋርመንት፣ እንደገና ደግሞ እዛ አካባቢ እንዳጋጣሚ ነው የነዳጅ ሰልፍ አይተን ስለ ነዳጅ ሰልፉ የተወሰነ ነገር ነግራችኋለሁ፣ አብራርቼላችኋለሁ ማለት ነው። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እያበረታታችሁኝ እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።